ዩናይትድ አረብ ኤምሬትስ ውስጥ ዱባይ በቀን አንድ በረራ እያደረግን ነው። አቡዳቢ በቀን አንድ በረራ እያደረግን ነው። እንደዚሁም ሻርጃ በቀን አንድ በረራ እያደረግን ነው። በኤስፋን ከተማ ላይ የተሰነዘረው የባንከር በስተር ቦምብ ጥቃት ግጭቱ ወደ ከፍተኛ ደረጃ መሸጋገሩን የሚያሳይም ሆኗል። በኢራን መካከለኛ ክፍል የምትገኘው ኤስፋን የኢራን ኒውክሌር መርሃ ግብርና የሚሳኤል ማምረቻ ማዕከል በመሆኗ ስትራቴጂካዊ ጠቀሜታ እጅግ ይጎላል። ሩሲያ የፌዴራል ደህንነት አገልግሎት ባወጣው ይፋዊ መግለጫ እንዳስታወቀው ይህ የብሪታንያ ዲፕሎማት የሩሲያን ብሔራዊ ደህንነት ከፍተኛ አደጋ ላይ በሚጥሉ አፍራሽ የደህንነትና ውስብስብ የስለላ እንቅስቃሴዎች ውስጥ በቀጥታ በመሳተፋቸው ምክንያት ከሀገር እንዲወጡ ተወስኖባቸዋል። ደህንነት መስሪያ ቤቱ አክሎም ዲፕሎማቱ በሁለት ሳምንታት ጊዜ ውስጥ የሩሲያን ግዛት ሙሉ በሙሉ ለቀው እንዲወጡ ጥብቅ ትዕዛዝ እንደተሰጣቸውም ገልጿል። ወገብ የሚስማማን ፍራሽ መምረጥ፣ ከባድ ዕቃ ስናነሳ ከጉልበት በርከክ ብሎ ማንሳት፣ ለወገብ ህመም የሚሆኑ የአካል ብቃት እንቅስቃሴዎችን ማድረግ። ለምሳሌ በምስሉ ላይ እንደምትመለከቱት በሆዳችሁ ተኝታችሁ ከደረታችሁ ከፍ ማለት። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት የፈጠራቸው ችግሮች ያሉ ቢሆንም በቀጥታ የግጭት ቀጠና ከሆኑት አካባቢዎች በስተቀር የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት የሚያደርጋቸው በረራዎች አለመቋረጣቸው ተነግሯል። ደምሰዎች ፈራው በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት ከቀጠናው አልፎ በዓለም አቀፍ ንግድና የትራንስፖርት ዘርፎች ላይ ከፍተኛ ሊባል በሚችል ደረጃ አሉታዊ ተጽዕኖችን እያሳደረ ይገኛል። ኢትዮጵያም የዚሁ ተጽዕኖ ተካፋይ ሆናለች። ከነዳጅ እጥረትና የዋጋ መጨመር ጋር በተያያዘም የኢትዮጵያ አየር መንገድ ከደንበኛ ቁጥር መቀነስ ጀምሮ የተወሰኑ በረራዎቹ ላይ የማሸጋሸግ ስራዎችን ለመስራት መገደዱን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ግጭቱን ተከትሎ በዓለም አቀፍ ደረጃ የተፈጠረው የአውሮፕላን ነዳጅ እጥረት በርካታ አየር መንገዶችን ለችግር የዳረገ መሆኑን የገለጹት ስራ አስፈጻሚው የኢትዮጵያ አየር መንገድ ግን መንግስት ባደረጋቸው ጥረቶች አማካኝነት ከሌላ አማራጭ አካባቢዎች ነዳጅ እያገኘ ነው ብለዋል። የዚህ ግጭት ተጽዕኖ በአጠቃላይ በአቪዬሽን ኢንዱስትሪው ላይ የአውሮፕላን ነዳጅ አቅርቦት መስተጓጎል አስከትሏል። በዚህ ምክንያት ከገልፍ አካባቢ ነዳጅ የሚወስዱ አገሮች በአጠቃላይ ያ እንዲቋረጥባቸው ሆኗል። ግን የኢትዮጵያ አየር መንገድ በረራውን እንዲቀጥል ለማስቻል የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እያመጣልን ያለ ነው። በዚህ ምክንያት በነዳጅ እጥረት ምክንያት በረራ አላቋረጥንም። ይሁን እንጂ አንዳንድ የበረራ ማስተካከያዎች ያደረግናቸው አለ። የነዳጁን ችግር በረራ እንዳናቋርጥ እንዲያደርገን ብለን አንዳንድ የበረራ መስመሮችን ማስተካከያ ያደረግንባቸው አሉ። ግን የምንበርባቸው ቦታዎች በሙሉ እየበረርን ያለ ነው። ከበረራ አገልግሎትም አኳያ ቢሆን በቀጥታ የግጭት ቀጠና ከሆኑት አካባቢዎች በስተቀር አየር መንገዱ ወደ መካከለኛው ምስራቅ ሀገራት የሚያደርጋቸው በረራዎች አለመቋረጣቸውን አቶ መስፍን አስታውቀዋል። ቴልአቪቭ፣ ዶሃ፣ ቤይሩት፣ ባህሬን እና ኩዌት በረራ ሙሉ በሙሉ የተቋረጠባቸው መዳረሻዎች ሲሆኑ ዱባይን ጨምሮ ወደ ተባበሩት አረብ ኤምሬት፣ ሳውዲ አረቢያና ጆርዳን የሚደረጉ በረራዎች አሁንም መቀጠላቸውን ጠቁመዋል። በረራ ተቋርጦ ከነበረባቸው መካከል አሁን መብረር የጀመርንባቸው ዩናይትድ አረብ ኤምሬትስ ውስጥ ዱባይ በቀን አንድ በረራ እያደረግን ነው። አቡዳቢ በቀን አንድ በረራ እያደረግን ነው። እንደዚሁም ሻርጃ በቀን አንድ በረራ እያደረግን ነው። በተጨማሪ ሳውዲ አረቢያ ውስጥ ደማም የምትባል ከተማ አቋርጠን ነበር። እሱን በረራ ቀጥለናል። ይሁን እንጂ ዶሃ፣ ካታር፣ ባህሬን፣ ኩዌት እንደዚሁም ቴልአቪቭ እና ቤይሩት በረራ እንዳቋረጥን ነው። እንግዲህ በረራ ስናቋርጥ የበረራ ደህንነትን ትክክለኛ ትንተና አካሂደን ያለውን ሁሉ መረጃ አገናዝበን መብረር ሴፍ ነው የምንል ሲሆን ብቻ እንበራለን። በተጨማሪ ጆርዳን አማን አቋርጠን ነበር። እሱን 2 በረራ እንበር ነበር። አሁን በአንድ በረራ ጀምረናል።
ከመንገደኛ ቁጥር መቀነስ ጋር በተያያዘ አየር መንገዱ እያጣ ያለውን ገቢ ለማካካስ ወደ ሌሎች መዳረሻዎች ትኩረት አድርጎ እየሰራ የሚገኝ ሲሆን ከነዳጅ ዋጋ ጭማሪ ጋር በተያያዘ በዓለም አቀፍ አሰራር መሰረት የተደረገ የክፍያ ማሻሻያ ተግባራዊ መሆኑን አቶ መስፍን ገልጸዋል። የኢትዮጵያ አየር መንገድ ከአፍሪካ አየር መንገዶች ማህበር ጋር በመተባበር ያዘጋጀው የአፍሪካ አቪዬሽን ጥገና ኮንፈረንስ ካሳለፍነው እሁድ መጋቢት 20 2018 ዓ.ም ጀምሮ በአዲስ አበባ ሲካሄድ ቆይቶ በዛሬው ዕለት ተጠናቋል። በአፍሪካ አህጉር የግብርና ስራዎችን ለመደገፍ የሚያስችል የፋይናንስ አቅርቦት ሊስፋፋ እንደሚገባ ተመላክቷል። በኢትዮጵያ ለግብርናው ዘርፍ የሚቀርበው ፋይናንስም ለማሳደግ አስችላሉ ያላቸውን ስትራቴጂዎች ወደ ስራ ያስገባ መሆኑን የገለጸው የኢትዮጵያ ብሔራዊ ባንክ የባንክ ዘርፍ ለውጭ ኢንቨስተሮች ክፍት መደረጉ መሰል የፋይናንስ አቅርቦት የሚያስፈልጋቸውን የኢኮኖሚ ክፍሎች ተደራሽ ለማድረግ እንደሚያግዝም ጠቁሟል። እሱ ባለው ጋሻው አፍሪካ በምግብ ራሷን ለመቻል በምታደርገው ጥረት ውስጥ ለግብርናው ዘርፍ የሚቀርብ ፋይናንስ ቁልፍ ቦታ እንደሚይዝ ተነግሯል። በዓለም ባንክ ስር የሚገኘው ዓለም አቀፉ የፋይናንስ ኮርፖሬሽን ከሌሎች አካላት ጋር በመተባበር በአዲስ አበባ እያካሄደ በሚገኘው የምክክር መድረክ ላይ ተሳታፊ የሆኑ የዘርፉ ባለድርሻዎችም ሀገራት ለግብርናው ዘርፍ የሚቀርብ ፋይናንስን ማሳደግ እንደሚገባቸው ጠቁመዋል። አፍሪካ በየዓመቱ 100 ቢሊዮን ዶላር የሚያወጡ የምግብ ግብዓቶችን ታስገባለች ያሉት የአፍሪካ ህብረት የግብርና ገጠርና ዘላቂ ልማት ኮሚሽነሩ ሞሰስ ቪላካቲ ይህ ገንዘብ አህጉሪቱ ውስጥ እንዲቀር ማድረግ ያስፈልጋል ብለዋል። አፍሪካ ሰነዶችን ከማዘጋጀት አልፋ ወደ ተግባራዊ እንቅስቃሴ ልትሻገር ይገባል። በመጀመሪያዎቹ 100 ቀናት የሥራ ዕቅዴ ካስቀመጥኳቸው ጉዳዮች መካከል ቀዳሚው የምግብ ግብዓቶችን ከሌሎች አህጉራት ለማስገባት የምናወጣውን 100 ቢሊዮን ዶላር መቀነስ መቻል የተመለከተ ነው። ይህ ገንዘብ በአህጉሪቱ ውስጥ ከመዛወር ይልቅ ወደ ሌሎች አህጉራት የሚፈስ ነው። አፍሪካ በራሷ ምርት የምትጠቀም አህጉር ማድረግም ያስፈልጋል። ለዚህ ደግሞ መነቃቃትና ትክክለኛ ቴክኒካዊ ዘዴ ያስፈልጋል። Africa's self-reliance. This plan, ladies and gentlemen, blends inspiration as well as technical precision. በግብርናው ዘርፍ የሚሰሩ ስራዎች በፋይናንስ ሊደገፉ እንደሚገባ አክለው ያመላከቱት ኮሚሽነሩ ለዚህም ሀገራት እንዲሁም ተቋማት ትኩረት ሰጥተው ሊሰሩ እንደሚገባ አሳስበዋል። በኢትዮጵያ በግብርናው ዘርፍ ያለው የፋይናንስ አቅርቦት ዝቅተኛ የሚባል መሆኑን የሚገልጹት የኢትዮጵያ ብሔራዊ ባንክ የፋይናንስ አካታችነትና ልማት ዳይሬክተሩ አብርሃም ፍቃዱ ለዘርፉ የሚያስፈልገውን ፋይናንስ በበቂ ሁኔታ ለማቅረብ ያግዛል ያሉት ስትራቴጂ ተግባራዊ እየተደረገ መሆኑን ጠቁመዋል። የግብርናው ዘርፍ በቂ ፋይናንስ አቅርቦት እንዳይኖረው ካደረጉ ምክንያቶች መካከል አንዱ የብድር ማስያዣ ጉዳይ መሆኑን አክለው ያነሱት አቶ አብርሃም ይህንን ክፍተት ለመሙላት ባንኮች 5% የሚደርስ ብድራቸውን ተንቀሳቃሽ ማስያዣ ለሚያቀርቡ ወገኖች እንዲሰጡ መወሰኑን ገልጸዋል። ግብርናን ፋይናንስ ማድረግ ሪስክ ነው ተብሎ ይታሰባልና ያንን ሪስክ እንዴት ነው መካፈል የሚቻልበት ሜካኒዝም የሚለውን ለመፍታት በሚያስችል መልኩ የሪፋይናንሲንግና የሪስክ ሼሪንግ አሬንጅመንትን እዛው ስትራቴጂ ላይና ሮድማፕ ላይ በማካተት ይህን አንድ ሪዞልቭ ማድረግ ነው። ሌላኛው ደግሞ የግብርናው ዘርፍ ተሳታፊ አርሶ አደሩ ለአበዳሪዎች በሚሆን መልኩ የመታወቅ አይደንቲፋይድ የመሆን ፕሮፋይልድ የመሆን እና ለብድር ምቹ ነው የሚለውን መረጃ በተመለከተም እንደዚሁ ክፍተት አለ። ያንንም ክፍተት ለመፍታት በሚያስችል መልኩ በሁለተኛው ፒሪየድ ላይ እንደዚሁ ያንን ለማስተካከል የሚያስችሉ የክሬዲት ሪፈረንስ ሲስተሞችን፣ የሞባይል ኮላተራል ሬጂስትሪ እንዲሁም የናሽናል አይዲን እነዚህ ነገሮች ለቨሬጅ በማድረግ ገበሬው ያለው መረጃ ታውቆ የብድር አዋጭነቱ ታይቶ በዛው መሰረት የብድር ተጠቃሚ እንዲሆን የሚያስችል አይነት ስርዓቶችን በዚህ ስትራቴጂ ለመዘርጋት ብሔራዊ ባንክ እየሰራ ነው ያለው። በሶስተኛነት ደግሞ የካፓሲቲ ቢልዲንግ የአቅም ግንባታ ስራዎችን መስራት በእነዚህ በሶስቱ ስራዎች ላይ ዘርፎች ላይ ያን ስትራቴጂ በመጠቀም ብሔራዊ ባንክ እየሰራ ነው የሚገኘው። የባንክ ዘርፍ ለውጭ ኢንቨስተሮች ክፍት መደረጉ መሰል የአቅርቦት ክፍተት የሚስተዋልባቸውን የኢኮኖሚ ክፍሎች ተደራሽ ለማድረግ እድል ይሰጣል የሚል ተስፋ እንደተጣለበትም ገልጸዋል። ፋይናንሻል ኢንክሉዥን ስትራቴጂ አሁን ሶስተኛውን እየቀረጽን ያለ ነው። እዛ ውስጥ አንዱ ለቨሬጅ ከምናደርገው ውስጥ የሚገቡትን ፋይናንስ ተቋማቶች የሚፈጥረው ዳይናሚክስ እንዴት ነው ከዚህ በፊት ተጠቃሚ ያልሆነው ኤሪያ ላይ አርሶ አደሩ ጋራ ሩራል ኤሪያዎች ላይ እንደዚህ ቦታዎች ላይ ወደዛ ለማስፋት የሚያስችለው የሚለውን እዛ ስትራቴጂ ላይ የምናየውና የምናስብበት ነው። በዛ ስትራቴጂ ላይ በዋነኝነት ብድርን ማዕከል ያደረገ አርሶ አደሩ የብድር ተጠቃሚ የሚያደርግ እስካሁን የብድር ተደራሽነት በጣም ውስን ነው። ያን ውስን የሆነው የብድር ተደራሽነት ወዳልተደረሰበት ቦታ ጋር ሊያሰፋ በሚያስችል መልኩ ነው ያን ስትራቴጂ እየቀረጽን ያለ ነውና ይሄ ራሱ አንድ ትልቅ እድል ነው ብለን ነው እኛ የምናስበው። ዓለም አቀፉ የፋይናንስ ኮርፖሬሽን ለእርሻ ለተሰኘ በዲጂታል የግብርና አገልግሎት ላይ ለተሰማራ ድርጅት የ1 ሚሊዮን ዶላር ብድር መስጠት የሚያስችለውን ስምምነት ፈጽሟል።
ኢትዮጵያ ለቀጣዩ ብሔራዊ ምርጫ ዝግጅት እያደረገች በምትገኝበት በዚህ ወቅትም በሀገሪቱ በተለያዩ አካባቢዎች ያለው የጸጥታ ሁኔታ ለፖለቲካ ፓርቲዎች የምረጡኝ ቅስቀሳና ነፃ እንቅስቃሴ ትልቅ ማነቆ የሆነባቸው መሆኑን የፓርቲ አመራሮች ገልጸዋል። በተለይም በአማራ፣ በኦሮሚያ፣ በትግራይና በጋምቤላ አካባቢዎች ያለው አለመረጋጋትም ፓርቲዎች ፕሮግራማቸውን ለሕዝብ ለማስተዋወቅና እጩዎቻቸውን ለማቅረብ አዳጋች ሁኔታ እንደፈጠረባቸው መጥቀስም መንግስትና ምርጫ ቦርድ ለጉዳዩ ትኩረት እንዲሰጡም ጠይቀዋል። ኃይለ ገብርኤል ታደሰ ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ በዝግጅት ላይ ብትሆንም በሀገሪቱ የተለያዩ አካባቢዎች ያለው የጸጥታ ሁኔታ ለፖለቲካ ፓርቲዎች የምረጡኝ ቅስቀሳና እንቅስቃሴ እክል የፈጠረ መሆኑን ፓርቲዎች ገልጸዋል። በተለይም በአማራ፣ በኦሮሚያ፣ በትግራይና በሌሎችም አካባቢዎች ያለው አለመረጋጋት ፓርቲዎች ፕሮግራማቸውን ለህዝብ ለማስተዋወቅና እጩዎቻቸውን ለማቅረብ አዳጋች ሁኔታ እንደፈጠረባቸው ይናገራሉ። የሰላም ለኢትዮጵያ ጥምረት ምክትል ፕሬዚዳንት ዶክተር አዲሱ መኮንን እንደሚናገሩት በአሁኑ ወቅት በአማራ ክልልና በሌሎችም ስፍራዎች ያለው የጸጥታ መጓደል ፓርቲዎች በነጻነት እንዳይንቀሳቀሱ አድርጓቸዋል። ህዝባዊ ሰልፎችን ለማድረግ አዳራሽ ውስጥ ለመሰብሰብ እንዲሁም የፓርቲያቸውን ዓላማና አርማ ለህዝብ ለማስተዋወቅ በየደረጃው እንቅፋቶች እየገጠሟቸው መሆኑን እንዲህ ያብራራሉ። አንዳንድ ቦታዎች ላይ እንቅስቃሴ ለማድረግ በተለይ አማራ ክልል ላይ የጸጥታ ችግር አለ። የጸጥታ ችግር መኖሩ ደግሞ እንደ ፍላጎት በተለይ ይሄ ህዝብን ህዝባዊ ሰልፍ በማድረግ አዳራሽ ላይ በመሰብሰብ እና ማኒፌስቶአችንን፣ ፕሮግራማችንን፣ ሎጓችንን፣ እጩዎቻችንን ለማስተዋወቅ በተወሰነ ደረጃ እንቅፋት ይፈጥራል። እስካሁን ገና እንግዲህ አንዳንድ ቦታዎች ላይ አሁን እንቅስቃሴ እያደረግን ባለንበት ሂደት ላይም አሁንም እንቅፋት እየገጠመን ያለ ነው። በተመሳሳይ መልኩ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ የጸጥታ ችግር ሀገር አቀፍ መልክ እንዳለውና በተለይም በኦሮሚያ ክልል ላለፉት 8 እና 9 ዓመታት ጎልቶ የሚታይ ችግር መሆኑን ይገልጻሉ። ይሁን እንጂ ፓርቲያቸው ለሰላም ያለውን ቁርጠኝነት ለማሳየትና ለህዝብ ድምጽ ለመሆን በምርጫው ለመሳተፍ መወሰኑን ጠቅሰዋል። የጸጥታ ችግሮች እንደ ሀገር ነው ያለ ኦሮሚያ ብቻ ሳይሆን በእርግጥ ኦሮሚያ ላይ ላለፉት 8-9 ዓመት ይበልጥ ጎልቶ የሚታይ ያለበት ሁኔታ ነው ያለ። ያም ሆኖ ግን ለህዝባችን መድረስ ስላለብን ያለነው ለሰላም ያለነው ለሰላም ደግሞ እያደረግን ያለነው ቃል መሃላችንን አጽንኦት ለማሳየት ነው እንደዚሁ ምርጫውን እየተሳተፍን ያለ። ዶክተር አዲሱ መኮንን አክለው እንደሚገልጹት የጸጥታ ጉዳይ የመንግስት ቀዳሚ ኃላፊነት ሊሆን ይገባል። በተለይም በክልልና በፌዴራል ደረጃ ያሉ የጸጥታና የደህንነት መዋቅሮች ተቀናጅተው መስራት ካልቻሉ ምርጫውን በየቤቱ ወርዶ ማስተዋወቅ አዳጋች መሆኑን ይናገራሉ። የጸጥታ ጉዳዩ በበላይነት መውሰድ ያለበት መንግስት ነው። የደህንነት መዋቅሩ፣ የጸጥታ መዋቅሩ ተናበው መስራት መቻል አለባቸው ማለት ነው። ከዚህ በፊትም በተደጋጋሚ ለ2 ዓመታት ለ3 ዓመታት እስካሁኑ ድረስ ስለ ጸጥታ ጉዳይ ስለ ሰላም ጉዳይ በተደጋጋሚ ስናወራ ስንከራከር ነው የነበር ነው። ቦርዱ መሄድ የሚችለውን መንገድ እየሄደ ኢቭን የክልል ርዕሳነ መስተዳድሮችን የጸጥታ አካላትን የደህንነት አካላትን ጭምር አምጥቶ እኛ ጋር ውይይት ያደረግንበት ሂደት አለ። ለምን አስቻይ አይደለም፣ የጸጥታ ችግር አለ። በተለይ በአማራ፣ በኦሮሚያ፣ በትግራይ፣ በጋምቤላና በሌሎች አንዳንድ አካባቢዎች ላይም ተመሳሳይ የሆነ ነገር አለ። በዚህ ሂደት ውስጥ ነው ሆነን ደግሞ ምርጫ ማካሄድ ከባድ ነው። ያን ማህበረሰብ እስከ ዶር ቱ ዶር ድረስ ሂደህ ምረጠኝ ለማለት ዓላማህን ለማስተዋወቅ ማኒፌስቶህን ለማስተዋወቅ ፕሮግራምህን ለማስተዋወቅ እጩህን ለማስተዋወቅ አዳጋች ነው። አቶ ለሚ በበኩላቸው ፓርቲያቸው ስጋት ያለባቸውን አካባቢዎች ለይቶ ለምርጫ ቦርድ ማስተዋወቁንና ቦርዱም እነዚህን ቦታዎች በልዩ ሁኔታ እንዲመለከታቸው መጠየቃቸውን ገልጸዋል። ከፖለቲካ ምህዳር ጋር የተያያዙ ችግሮችንና የጸጥታ ስጋቱ ቢኖርም አማራጭ ፖሊሲያቸውን ለህዝብ ለማድረስ ጥረት እያደረጉ መሆኑንም አመላክተዋል። ቦታዎቹን የስጋት ቦታዎች ብለን ደግሞ ለምርጫ ቦርድ ያሳወቅ ነው ቦታዎች አሉ። ይበልጥ በልዩ ሁኔታ መታየት ያለባቸው ቦታዎች እነሱ ላይ አሁንም ምርጫ ቦርድን እየጠየቅን ያለበት ሁኔታ ነው ያለ። ስጋቶች አሉ። ለስጋት ተብሎ ግን ህዝባችን ጋር ለመድረስ ያለችን ጠባባ መንገድ ፖሊሲያችን ለማስተዋወቅ እንደዚሁም ደግሞ ያለውን የፖለቲካ ምህዳሩ ምንም ጠባብ ሆኖ ቢያስቸግርም እንደመጀመሪያ እንዳልኩት ህዝብ ተደራሽ መሆን ስላለብን እየተሳተፍን ነው። እነዛ የጸጥታ ቦታዎች ወዴት ያመራሉ? በጋራ እያየን የምንሄደው ሁኔታ ነው የሚሆነው። መንግስትና ምርጫ ቦርድ ለእነዚህ አካባቢዎች ልዩ ትኩረት በመስጠት ሰላማዊ የምርጫ ድባብ እንዲፈጠር ፓርቲዎች ጥሪያቸውን አቅርበዋል። አሜሪካና እስራኤል
በኢራኗ ኢስፋሃን ከተማ በሚገኙ ወታደራዊ ተቋማት ላይ በጋራ ድብደባ ፈጽመዋል። ጥቃቱ ከመሬት በታች የተገነቡ ምሽጎችን የመስበር አቅም ባላቸው በንከር በስተር ቦምቦች የተፈጸመ ሲሆን ዋናው ኢላማው የኢራን የጦር መሳሪያ ግምጃ ቤቶችና ከኒኩሌር መርሃ ግብሩ ጋር የተያዙ ተቋማት መሆናቸውም ተነግሯል። ኢስፋሃን ለኢራን የኒኩሌርና የመከላከያ አቅም እጅግ ወሳኝ ስፍራ በመሆኗ ስልታዊ ፋይዳዋም የጎላ ነው። ስለ አካባቢው ጥቃት በኢራን በኩል እስካሁን ድረስ የተሰጠ ይፋዊ መግለጫ የለም። ሚካስ ኃይሌ ተጨማሪውን አዘጋጅቷል። እንደ አውሮፓውያን አቆጣጠር በየካቲት 2026 የጀመረው ኦፕሬሽን ኤፒክ ፉሪ ተብሎ የተሰየመው የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ በመካከለኛው ምስራቅ ለበርካታ አስርት ዓመታት የታየውን የኃይል ሚዛን ሙሉ በሙሉ የቀየረ ክስተት ሆኖ ተመዝግበዋል። ይህ ጦርነት የኢራን ከፍተኛ መሪ አያቶላ አሊ ካሚኒ በመግደል የጀመረ ሲሆን በአሁኑ ወቅት ወደ ሁለተኛው ወሩ ተሻግሯል። ኢራን በውስጥም ሆነ በውጭ ከፍተኛ ጥቃት እየደረሰባትም ይገኛል። የፕሬዚዳንት ዶናልድ ትራምፕ አስተዳደር እና የቤንያሚን ኔታንያሁ መንግስት የኢራን ወታደራዊና የኒውክሌር አቅም ሙሉ በሙሉ ለማዳከም የጀመረው ይህ እርምጃ ዓለምን ከፍተኛ ኢኮኖሚና የፖለቲካ ቀውስ ውስጥ ከቷታል። በተለይም በኢስፋሃን ከተማ ላይ የተሰነዘረው የባንከር በስተር ቦምብ ጥቃት ግጭቱ ወደ ከፍተኛ ደረጃ መሸጋገሩን የሚያሳይም ሆኗል። በኢራን መካከለኛ ክፍል የምትገኘው ኢስፋሃን የኢራን ኒውክሌር መርሃ ግብርና የሚሳኤል ማምረቻ ማዕከል በመሆኗ ስትራቴጂካዊ ጠቀሜታ እጅግ የጎላ ነው። አሜሪካና እስራኤል በዚህ ከተማ ላይ የሰነዘሩት ጥቃት ተራ የአየር ድብደባ ሳይሆን ከመሬት በታች የተገነቡ ጥብቅ መከላከያ ያላቸውን ተቋማት ለማጥፋት ታስበው የተሰነዘረ ስለመሆኑ ወታደራዊ ተንታኞች ገልጸዋል። ባንከር በስተር የተሰኘው ቦምቦች ጥቅም ላይ መዋላቸው የሚያሳየው ኢራን ባለፉት ዓመታት የገነባቸውና በድንጋይ ተራሮች ውስጥ የተሸሸጉት የኒውክሌር ማበልጸጊያ ማዕከላት ዋነኛ ኢላማ መሆናቸው ነው። ይህ እርምጃ የኢራን የመከላከል አቅም ስለመጉዳቱም ተነግሯል። ፕሬዚደንት ትራምፕ ይህንን ጥቃት የሚያሳይ ምስል በማህበራዊ ገጻቸው ማጋራታቸው ደግሞ ግጭቱ ከመሬት ላይ ውጊያ ባለፈ የስነ ልቦና ጦርነት ጭምር መሆኑን ያረጋግጣል። ኢራን ለደረሰባት ወታደራዊ ጥቃት ምላሽ ለመስጠት የዓለምን ኢኮኖሚ ደም ስር የሆነውን የሆርሙዝ ባህር ወሽመጥን እንደ መሳሪያ የተጠቀመችበት ነው። አዲሱ የኢራን ፓርላማ ያጸደቀው ሕግ በባህር ወሽመጥ የሚያልፉ መርከቦች ታክስ እንዲከፍሉና የአሜሪካ እንዲሁም የእስራኤል መርከቦች እንዳያልፉ የሚከለክልም ነው። ይህ እርምጃ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤንም ፈጥሯል። የነዳጅ ዋጋ በአንድ ወር ውስጥ ብቻ በእጥፍ ጭማሪ ማሳየቱ ዓለም አቀፍ የንግድ ስርዓቱን አደጋ ላይም ጥሎታል። ፕሬዚደንት ትራምፕ በበኩላቸው የባህር ወሽመጡ በፍጥነት ንግድ ክፍት ካልሆነ የኢራን ኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና ዋናው የነዳጅ መለኪያ ወደብ ካርግ ደሴትን ሙሉ በሙሉ እንደሚያጠፉ ዝተዋል። ምንም እንኳን ፕሬዚደንት ትራምፕ ባለ 15 ነጥብ የሰላም እቅድ ቢያቀርቡም ኢራን ያቀረበችው የባለ 5 ነጥብ ያለው የመልስ ጥያቄ በሁለቱ ወገኖች መካከል ያለውን ጥልቅ ልዩነት ያሳያል። ኢራን የደረሰባትን ውድመት ካሳ ማዕቀቦች እንዲነሱላት በሆርሙዝ ወሽመጥ ላይ ያላትን ሙሉ ስልጣን እውቅና እንዲያገኝ ጠይቃለች። ይህ ደግሞ በአሜሪካና በእስራኤል በኩል ተቀባይነት የሌለው ጥያቄም ሆኗል። እስራኤል በበኩሏ በሊባኖስ የምታካሄደው ጦርነት በአሜሪካና በኢራን መካከል የሚደረግ ማንኛውም ስምምነት እንደማይገታ በግልጽ ማስታውቃለች። በጦርነት ሳቢያ በኢራን ብቻ ከ2000 በላይ ሰዎች መሞታቸው የተነገረ ሲሆን በሊባኖስ ቁጥሩ ከፍ ያለም ነው። የኢራን ሚሳኤል ጥቃቶች በእስራኤል የነዳጅ ማጣሪያዎችና የኬሚካል ፋብሪካዎች ላይ መድረሳቸው በሲቪሎች ላይ የሚደርሰውን አደጋም ጨምሮታል። እንዲሁም ኢራን በባህረ ሰላጤው ሀገራት በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአልሙኒየም ፋብሪካዎች ማጥቃቷ ጦርነቱ ወታደራዊ ካልሆኑ የሲቪል ተቋማት ጋር መተሳሰሩም ያሳያል። የውሃ ማጣሪያ ተቋማት፣ የኤሌክትሪክ ማመንጫዎች ኢላማ መሆናቸው በሚሊዮን የሚቆጠሩ ሰዎች ለከፋ ስቃይ ሊዳርግ የሚችል አደገኛ አካሄድ ነው። በአሁኑ ወቅት ግጭቱ ወደ ማብቂያው የተቃረበ ሳይሆን ወደ አዲስና ይበልጥ አደገኛ ምዕራፍ እየተሻገረ ስለመሆኑ ቀጠናዊ ተንታኞች ጠቁመዋል። አሜሪካ በተጨማሪ በ10 ሺህ የሚገመቱ ወታደሮቿን ወደ ቀጠናው እያሰማራ ሲሆን ኢራን ከኒውክሌር መስፋፋት መከላከል ስምምነት ልትወጣ እንደምትችል እያስጠነቀቀች ነው። ፕሬዚደንት ትራምፕ በኢራን የህጡት የ10 ቀናት ጊዜ ገደብ ሲያበቃ ኢራን ካልተንበረከከች የሀገሪቱ መሰረተ ልማቶች ሙሉ በሙሉ የመውደም አደጋም ተጋርጦባቸዋል። እስራኤልም የኢራንን ጦር መሳሪያ ኢንዱስትሪና የኒውክሌር ፕሮግራም ለማጥፋት ተቃርበናል ማለቷ የኔታንያሁ መንግስት ጦርነቱን እስከ መጨረሻ የመግፋት ፍላጎት እንዳለው የሚያሳይም ሆኗል። ኦፕሬሽን ኤፒክ ፉሪ መካከለኛው ምስራቅ ወደማይታወቅ አቅጣጫ እየመራውም ይገኛል። የግጭቱ ዋና መንስኤ የኢራን ኒውክሌር ፕሮግራምና ቀጠናዊ ተጽዕኖ ቢሆንም ውጤቱ ግን ዓለም አቀፍ ኢኮኖሚያዊ ቀውስ፣ የነዳጅ ዋጋ ንረት፣ የሰው ልጅ እልቂትም ሆኗል። በአንጻሩ ኢራን የመጨረሻውን ካርታዋን በመጠቀም የዓለም ንግድ ለማስተዋጎል የምታደርገው ጥረት ግጭቱን ወደ ዓለም አቀፋዊ ጦርነት የመቀየር እድሉ ሰፊም ነው። በሚቀጥሉ ሳምንታት የሚደረጉ ወታደራዊ እርምጃዎችና ዲፕሎማሲያዊ ጥረቶች የቀጠናውን ብቻም ሳይሆን የዓለምን የወደፊት ጣፋንታም ይወስናሉ። በተጨማሪም የኢራን አጋር የሆኑት የታጠቁ ቡድኖች እንቅስቃሴ ለጦርነቱ መራዘም ሌላኛው ምክንያት ነው። ሂዝቦላህ የአየር መከላከያ ስርዓቶች ላይ የሚያካሄድ የድሮን ጥቃትና ሁቲዎች በባቡል ኤል ማንደብ በኩል የሚሰነዝሩ ዛቻ ጦርነቱን በባህር ላይና የአየር ላይ ገጽታ እንዲኖረው አድርጎታል። ይህ ደግሞ በዩኤን የሰላም አስከባሪዎች ላይ ሳይቀር ጥቃት እንዲደርስ የሰላም ጥበቃን ስራውን አደጋ ላይ እንዲወድቅም አድርገዋል። ኔታንያሁ ጦርነቱን ስትራቴጂካዊ ለውጥ የሚያመጣ ሲሉ ቢጠሩትም ኢራን በበኩሏ የኢንዱስትሪ ማዕከላትን በማጥቃት የእስራኤልና የአጋሮቿን ኢኮኖሚ አቅም ለመፈተን እየሞከረች ነው። ይህ አይነቱ የእርስ በርስ መንደፋደፍ ጦርነቱን ወደ ተራዘመ የሀብትና የሰው ኃይል መሟጣት ሊያመራ እንደሚችል ተንታኞች ስጋታቸውን እየገለጹም ይገኛሉ። ሩሲያ
የብሪታንያ ዲፕሎማት የሩሲያን ብሔራዊ ደህንነት አደጋ ላይ በሚጥሉ አፍራሽ የደህንነትና ውስብስብ የስለላ እንቅስቃሴዎች ላይ ተሳትፏል በሚል ከሀገሯ አስወጥታለች። ብሪታንያ በበኩሏ ከጊዜ ወደ ጊዜ ያደገና እየተባባሰ የመጣ የተቀናጀ የማዋከብና የትንኮሳ ዘመቻ ሩሲያ እያካሄደችብኝ ነው ስትል በይፋ ከሳለች። ዳግም ተገኝ በዓለም አቀፍ ደረጃ እየተካሄዱ ያሉ የፖለቲካ፣ የወታደራዊ፣ የዲፕሎማሲያዊና የኢኮኖሚ ክስተቶች እርስ በርስ በከፍተኛ ሁኔታ በመተሳሰር የዓለማችንን መልክዓ ምድራዊና ስትራቴጂካዊ ሁኔታዎች እጅግ ውስብስብ ወደሆነ ደረጃ እያሸጋገሩት ይገኛሉ። በተለይም የሩሲያና የዩክሬን ጦርነት ከጊዜ ወደ ጊዜ አዳዲስ ውጥረቶችን እያስተናገደ ሲሆን ጦርነቱ ከሁለቱ ሀገራት ድንበር ተሻግሮ ዓለም አቀፋዊ የኃይል አቅርቦት ላይ፣ የምዕራባውያን የመከላከያ ፖሊሲ ላይ እንዲሁም የሀያላን ሀገራት የዲፕሎማሲ አስተላለፍ ላይ ጫና ማሳደሩን ቀጥሏል። ለዚህም በዋናነት ማሳያ የሚሆነው የአውሮፓ ኮሚሽን ባወጣው ይፋዊ መግለጫ በአውሮፓ የመከላከያ ኢንዱስትሪ ፕሮግራም ማዕቀፍ ስር የሚተገበር የ1.5 ቢሊዮን ዩሮ ወይም የ1.7 ቢሊዮን የአሜሪካን ዶላር ግዙፍ የስራ ዕቅድ በይፋ ማጽደቁ ነው። የዚህ ታሪካዊና ግዙፍ ፕሮግራም ዋነኛ ዓላማ የዩክሬንን የመከላከያ ኢንዱስትሪ ከአውሮፓ ህብረት የኢንዱስትሪ መሰረት ጋር በቅርበት በማስተሳሰርና በማዋሃድ የጋራ የመከላከያ አቅምን ከመገንባት ባለፈ አውሮፓ በቀጣይ ሊገጥማት የሚችለው ማንኛውም ወታደራዊ ስጋት ራሷን እንድታዘጋጅ ማስቻል መሆኑን የሞስኮ ታይምስ መረጃ ያመላክታል። የስምምነት የአውሮፓን የመከላከል አቅም በከፍተኛ ደረጃ ለማጠናከር፣ የጦር መሳሪያዎች ምርትን ከምንጊዜውም በላይ ለማሳደግ፣ ከዩክሬን ጋር ያለውን የሁለትዮሽ የጸጥታና ደህንነት ትብብር ለማስፋት እንዲሁም የጋራ ወታደራዊ ቁሳቁስ የግዥ ስርዓቶችን ለማሻሻልና ቀልጣፋ ለማድረግ እያለመ መሆኑም ተገልጿል። የአውሮፓ የመከላከያ ኮሚሽነር የሆኑት እንድሪየስ ስለዚህ ጉዳይ ለጋዜጠኞችና ለዓለም አቀፉ ማህበረሰብ በሰጡት ሰፊ ማብራሪያ አባል ሀገራት ኖርዌይ እንዲሁም ለአውሮፓ ህብረት የመከላከያ ኢንዱስትሪ ፕሮግራም ታሪክ ውስጥ የመጀመሪያ በሆነ መልኩ ዩክሬንና አጠቃላይ ኢንዱስትሪዎቻቸው የመከላከያ ትብብርን በተግባር ለማጠናከርና የምርት መጠናቸውን በአስገራሚ ሁኔታ ለማሳደግ የተፈጠረውን ይህንን ልዩ የገንዘብ ድጋፍ እድል ያለምንም ገደብ መጠቀም እንደሚችሉ አጽንኦት ሰጥተዋል። ከጸደቀው አጠቃላይ የ1.5 ቢሊዮን ዩሮ በጀት ውስጥ ከ700 ሚሊዮን ዩሮ ወይም 800 ሚሊዮን ዶላር በላይ የሚሆነው ከፍተኛ ገንዘብ በቀጥታ እጅግ ወሳኝ የሆኑ የመከላከያ ቁሳቁሶችን ምርት ለማሳደግ የሚመደብ ሲሆን ከነዚህ ውስጥም በዘመናዊ ጦርነት ውስጥ ትልቅ ሚና እየተጫወቱ የሚገኙት የጸረ ድሮን መከላከያ ስርዓቶች፣ የረጅምና አጭር ርቀት ዘመናዊ ሚሳኤሎች እንዲሁም የተለያዩ አይነት ከባድና ቀላል የጦር መሳሪያ ጥይቶች በዋናነት እንደሚገኙበት ኮሚሽነሩ መናገራቸውን ዘገባው አክሏል። በተጨማሪም በዚህ ወታደራዊ ፕሮግራም ማዕቀፍ ስር 260 ሚሊዮን ዩሮ ወይም 300 ሚሊዮን ዶላር የሚገመተው በጀት የዩክሬን የድጋፍ መሳሪያ አሰራር መሰረት በዩክሬንና በአውሮፓ ውስጥ ምርትን በሚያሰፉ የጋራ ፕሮጀክቶች አማካኝነት የዩክሬንን የመከላከያ ኢንዱስትሪ ከጦርነቱ ውድመት መልሶ ለመገንባትና በዘመናዊ ቴክኖሎጂ ለማዘመን ይውላል ተብሏል። በሌላ በኩል የዩክሬን ጦር ሩሲያ ለምታካሄደው ጦርነት ዋነኛ የገንዘብ ምንጭ የሆኑትን የነዳጅና የኃይል ገቢዎችን ሙሉ በሙሉ ለመቁረጥ በማሰብ በሩሲያ የነዳጅ ማጣሪያዎች፣ የነዳጅ ማከማቻዎችና ስትራቴጂካዊ ጠቀሜታ ባላቸው ወደቦች ላይ የሚያደርሰውን የረዥም ርቀት ያጸፋ ጥቃት በእጅጉ አጠናክሮ ቀጥሏል። ሩሲያ አንድ የብሪታንያ ዲፕሎማት በስለላ ተግባር ላይ ተሰማርተዋል በሚል ከባድ ክስ ከሀገሯ ያባረረች መሆኑን ተነግሯል። ይህን የሞስኮን ውሳኔ የብሪታንያ መንግስት ፍጹም መሰረተ ቢስ፣ የፈጠራና ትርጉም የለሽ በማለት አጥብቆ ውድቅ አድርጎታል። የሩሲያ የፌዴራል ደህንነት አገልግሎት ባወጣው ይፋዊ መግለጫ እንዳስታወቀው ይህ የብሪታንያ ዲፕሎማት የሩሲያን ብሔራዊ ደህንነት ከፍተኛ አደጋ ላይ በሚጥሉ አፍራሽ የደህንነትና ውስብስብ የስለላ እንቅስቃሴዎች ውስጥ በቀጥታ በመሳተፋቸው ምክንያት ከሀገር እንዲወጡ ተወስኖባቸዋል። ደህንነት መስሪያ ቤቱ አክሎም ዲፕሎማቱ በ2 ሳምንታት ጊዜ ውስጥ የሩሲያን ግዛት ሙሉ በሙሉ ለቀው እንዲወጡ ጥብቅ ትዕዛዝ እንደተሰጣቸውም ገልጿል። ይህን ክስተት ተከትሎ የሩሲያ የውጭ ጉዳይ ሚኒስቴር በሞስኮ የሚገኙትን የብሪታንያ ጉዳይ አስፈጻሚ ወደ ቢሮ በመጥራት ማብራሪያ የጠየቀ ሲሆን ለንደን አጸፋዊ እርምጃ ከመውሰድ እንድትቆጠብ ጥብቅ ማስጠንቀቂያም ሰጥቷል። በሌላ በኩል የዩናይትድ ኪንግደም በበኩሏ ሩሲያ በዲፕሎማቶቿ ላይ ከጊዜ ወደ ጊዜ እያደገና እየተባባሰ የመጣ የተቀናጀ የማዋከብና የትንኮሳ ዘመቻ እያካሄደችብኝ ነው ስትል በይፋ ከሳለች። የብሪታንያ የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት ይፋዊ መግለጫም ዛሬ ሩሲያ በዲፕሎማቶቻችን ላይ ያቀረበችው ክስ ፍጹም ትርጉም የለሽና ከእውነት የራቀ ነው በማለት ሞስኮን አውግዘዋል። አክለውም ሩሲያ በዲፕሎማቶቻቸው መደበኛ ስራ ላይ ተንኮል አዘል የሆኑና ምንም አይነት ህጋዊ መሰረት የሌላቸውን የፈጠራ ክሶችን ሆን ብላ እያሰራጨች መሆኗን አስታውቋል። ቃል አቀባዩ በመግለጫቸው ዩናይትድ ኪንግደም በሩሲያ ለሚገኙ የኤምባሲዋ ሰራተኞችና ለቤተሰቦቻቸው የሚደረገውን ማንኛውም አይነት ማስፈራራት፣ ጫናና ትንኮሳ በፍጹም አትታገስም በማለት የሀገራቸውን ጠንካራ አቋም አንጸባርቀዋል።
ወደ አጫጭር መረጃዎቻችን አለፍን። በመካከለኛው ምስራቅ የተቀሰቀሰው ግጭት በቀጣዮቹ ወራት የሚኖረው የዋጋ ግሽበት ላይ አሉታዊ ተጽዕኖ እንደሚያሳድር የኢትዮጵያ ብሔራዊ ባንክ ገለጸ። የባንኩ የገንዘብ ፖሊሲ ኮሚቴ ዛሬ ባወጣው መግለጫ ዓለም አቀፉ የነዳጅ ዋጋ ላይ ከፍተኛ ጫና እያሳደረና የአቅርቦት ሰንሰለቶች መቋረጥን እየፈጠረ በመሆኑ የግሽበት መጠኑ ከፍ ሊል ይችላል ብሏል። የስጋቱ ጫና ግጭቱ በሚቆይበት ጊዜና መንግስት በሚወስዳቸው የመቆጣጠር እርምጃዎች ላይ የሚወሰን ቢሆንም ኮሚቴው ጥብቅ የገንዘብ ፖሊሲን ማስቀጠል ያስፈልጋል ሲልም አሳስቧል። በተያያዘም በየካቲት ወር የተመዘገበው የዋጋ ግሽበትም 9.7 በመቶ መድረሱን ገልጿል። ይህም የዋጋ ንረት በኢኮኖሚ ላይ የሚያሳድረው ጫና እየቀነሰ መሄዱን ያመለክታል ብሏል። ከዚህ ባሻገር የባንክ ዘርፉ ዝቅተኛ ተመላሽ ብድርና በቂ ካፒታል ያለው መሆኑን ማረጋገጥ መቻሉን ገልጾ በአንዳንድ ባንኮች ላይ ግን የጥሬ ገንዘብ እጥረት መኖሩን አመላክቷል። ኮሚቴው ከዋጋ ግሽበት ባሻገርም የኢትዮጵያን የኢኮኖሚ እድገት፣ የበጀት፣ የውጭ ኢኮኖሚና የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን የተመለከቱ የግምገማ ሪፖርቶችን ዛሬ መጋቢት 22 ቀን በዝርዝር አውጥቷል። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም ያስችላሉ ያላቸውን ውሳኔዎች ይፋ አደረገም። ያጋጠመው የነዳጅ አቅርቦት ጥረትም በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዲያሳድርና በፍትሐዊነት ለመምራት ከዛሬ መጋቢት 22 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ የቅድሚያ አሰጣጥ ውሳኔ ማሳለፉን የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ አብራርተዋል። በዚህ መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው ከፍተኛ አምራችና የኤክስፖርት ድርጅቶች ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች የገቢና ውጭ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል። ከዚህ በተጨማሪም ህብረተሰቡ ነዳጅን በቁጠባ እንዲጠቀም የታዳሽ ኃይል አማራጮችን የመጠቀም ስልትን እንዲጠቀምና በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ረገድ ከመንግስት ጋር ተባብሮ እንዲሰራም ጥሪ አቅርበዋል። ለሴቶችና ለታዳጊ ሴት ልጆች የፍትህ ተደራሽነትን የሚገቱ መዋቅራዊ እንቅፋቶች እንዲወገዱ ጥሪ ቀረበ። ጥሪው የቀረበው በኢትዮጵያ ለሴቶችና ታዳጊ ሴት ልጆች የፍትህ ተደራሽነትን የሚገቱ መዋቅራዊ እንቅፋቶችን ለመፍታት በተዘጋጀ ከፍተኛ የፖሊሲ ውይይት መድረክ ላይ ነው። ኢትዮጵያ የቤተሰብ፣ የወንጀል፣ የሰራተኛ፣ የመሬትና የምርጫ ህጎችን በማሻሻል ረገድ ከፍተኛ ውጤት ያስመዘገበች ቢሆንም አሁንም በሚሊዮኖች ለሚቆጠሩ ሴቶች በህግ የተረጋገጡ መብቶች በተግባር ከመተርጎም አኳያ ሰፊ ክፍተት እንዳለ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ገልጸዋል። መንግስት በርካታ ህጎችንና ፖሊሲዎችን ከስርዓተ ጾታ እይታ አንጻር የገመገመ መሆኑን ጠቅሰው አዲስ የጾታ እኩልነትና የሴቶችና አቅም ማጎልበት ፖሊሲ በማርቀቅ ለመጨረሻ ውሳኔ መቅረቡንም አስታውቋል። በሱዳን ጦርነት እየተፈጸሙ ያሉ የጾታዊ ጥቃቶች እየተበራከቱ እንዳሉ ተገለጸ። ጥቃቶቹ በተለይም በሱዳኑ ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች አማካኝነት እየተፈጸሙ እንደሚገኙ ተገልጿል። በተለይም በርካታ ሴቶች ለአካላዊና ስነ ልቦናዊ ጉዳት እየተዳረጉ እንደሆነ የቢቢሲ ዘገባ አመላክቷል። የተባበሩት መንግስታት ድርጅትና ሌሎችም የሰብአዊ መብት ተሟጋቾችም እነዚህ ድርጊቶች ዓለም አቀፉ ማህበረሰብ እንዲያወግዘው እየጠየቁ ይገኛሉ። በሱዳን እየተደረገ ያለው ጦርነት ሀገሪቱን ወዳልተፈለገ አቅጣጫ እየወሰዳት እንደሚገኝና በሚሊዮን የሚቆጠሩ ንጹሃን ዜጎቿም ለከፋ ሰብአዊ ቀውስ እየተዳረጉ እንዳሉ ዘገባው ጠቅሷል። በመጨረሻም ናሳ ከ53 ዓመታት በኋላ ለመጀመሪያ ጊዜ ጠፈርተኞችን ወደ ጨረቃ ሊልክ ነው። የአሜሪካው የጠፈር ምርምር ተቋም ናሳ ከግማሽ ክፍለ ዘመን ወይም ከ53 ዓመታት በኋላ ለመጀመሪያ ጊዜ የጠፈርተኞች ቡድን ወደ ጨረቃ ለመላክ
የአርቴሚስ 2 ተልእኮን በማዘጋጀት ላይ ይገኛል። የጉዞ አሜሪካ ከቻይና እየደረሰባት ያለውን እያደገ የመጣ ፉክክር ለመቋቋምና በጠፈር ምርምር ዘርፍም ያላትን የበላይነት በድጋሚ ለማረጋገጥ የምታደርገው ወሳኝ የሙከራ በረራት ነው ተብሎለታል። ለ10 ቀናት በሚቆየው በዚህ የሙከራ ተልእኮ ጠፈርተኞቹ ጨረቃን ዞረው ወደ ምድር የሚመለሱ ሲሆን ይህም የሰው ልጅ ከዚህ ቀደም ተጉዞበት ከሚያውቀው እጅግ ጥልቅ የጠፈር አካባቢ የሚደርሱበት ጉዞ ይሆናል። እንደ አውሮፓውያን አቆጣጠር በ1972 ከተካሄደው የአፖሎ 17 ጉዞ በኋላ የሰው ልጅ የጨረቃን ምድር አልረገጠም። ናሳ ይህን አስቸጋሪ ተግባር በድጋሚ እንደ አውሮፓውያን አቆጣጠር በ2028 በጨረቃ አስቸጋሪው ደቡባዊ ዋልታ ላይ ለመድገም አልሟል። በቴክኖሎጂ ዘርፍም ጠንካራ ተፎካካሪ የሆነችው ቻይና በቅርብ ዓመታት በሮቦቶች የታገዙ ተከታታይ የጨረቃ ጉዞዎችን በማድረግም ትልቅ እድገት ያስመዘገበች ሲሆን በ2030 የራሷን ጠፈርተኞች ጨረቃ ላይ ለማሳረፍም እቅድ ይዛ እየሰራች ይገኛል ሲል ሮይተርስ ዘግቧል። ክብደት ያላቸውን ዕቃዎች ማንሳት፣ ጤናማ ያልሆነ አቀማመጥ ማዘውተር፣ የቪታሚን ዲ እጥረት መኖርና ሌሎች ምክንያቶች ለወገብ ህመም እንደሚያጋልጡ የሕክምና ባለሙያዎች ይገልጻሉ። የወገብ ህመም መንስኤዎች እንዲሁም መፍትሄዎች ምንድነው የሚለውን የሕክምና ባለሙያው በዝርዝር ይዞልን ቀርቧል። ሰላም፣ በወገብ ህመም እየተሰቃዩ ነው? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የወገብ ህመም በሚከተሉት ዋና ዋና ምክንያቶች ይከሰታል። አንደኛ፣ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ፣ ጤናማ ያልሆነ አቀማመጥ፣ ሶስተኛ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ፣ ያረጁ ፍራሾች ላይ መተኛት፣ አምስተኛ፣ የቫይታሚን ዲ ማነስ፣ ስድስተኛ፣ የዲስክ መንሸራተት ዋነኞቹ ናቸው። በቤታችን ውስጥ ማድረግ የምንችላቸውን ነገሮች ልንገራችሁ። አንደኛ፣ አቀማመጣችንን ማስተካከል። በምስሉ ላይ እንደምትመለከቱት ከወገብ ቀጥ ብሎ መቀመጥ፣ ረጅም ሰዓት አለመተኛት፣ ለወገብ የሚስማማንን ፍራሽ መምረጥ፣ ከባድ ዕቃ ስናነሳ ከጉልበት በርከክ ብሎ ማንሳት፣ ለወገብ ህመም የሚሆኑ የአካል ብቃት እንቅስቃሴዎችን ማድረግ። ለምሳሌ በምስሉ ላይ እንደምትመለከቱት በሆዳችሁ ተኝታችሁ ከደረታችሁ ከፍ ማለት። ከዚህ በተጨማሪ በምስሉ ላይ የምትመለከቷቸውን ሌሎች እንቅስቃሴዎችም ለወገብ ህመም ፍቱን ናቸው። የወገብ ህመም ሲኖር ወደ ሕክምና ተቋም መሄድ የሚኖርብን መቼ ነው? አንደኛ፣ ህመሙ ከሳምንት በላይ ከቆየ፣ ሁለተኛ፣ ህመሙ ወደ እግሮት የሚሄድ ከሆነ፣ ሶስተኛ፣ ህመሙ የመጣው በወገብ ላይ በደረሰ አደጋ ከሆነ ወደ ሕክምና ተቋም መሄድ ይኖርቦታል። ሰላም። ብዙ ጊዜ የመኪና ባለቤቶች ከሚያነሷቸው ቅሬታዎች መካከል የመኪና ጎማ ወጪዎች ይጠቀሳሉ። የጎማ ወጪን ለመቀነስና የተሽከርካሪ ጎማ መበላትን ለመከላከልም ተገቢውን ጥንቃቄዎች ማድረግ እንደሚገባም ይነገራል። በጉዳዩ ላይ ተጨማሪውን የአውቶሞቲቭ ባለሙያ አዘጋጅቷል። ወደዛው እንለፍ። ሰላም ሰላም፣ እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን የትኛውም አይነት ተሽከርካሪ ብታሽከርክሩ እጅግ በጣም አሳሳቢና ወሳኝ ስለሆነው የጎማ መበላት በስፋት እናያለን። ከመረጃዎቹ ጋር አብራችሁ የሚቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ከመኪናችን በጣም ወሳኝ ከሆኑ ነገሮች መካከል አንዱ የሆነው የመኪና ጎማ ነው። ጎማችን እኩል የማያልቅ ከሆነ በተለያዩ ችግሮች ሊያሳየን ይችላል። ከነዚህ መካከል የአላይመንት ችግር፣ የአረግራጊ ክፍል ወይ ደግሞ ሰስፔንሽን ችግር ወይም በትክክል የጎማ አየር አለመሞላት ችግር ሊሆን ይችላል። ይህንንም ጎማው የተበላበት ቦታ የሚነግረን የተለያየ ነገር አለ። የመጀመሪያው የጎማው በውስጥ በኩል ወይም በውጭ በኩል ብቻ የሚያልቅ ከሆነ ይህ የሚነግረን የመኪናችን አረግራጊ ክፍል ወይ ደግሞ ሰስፔንሽን ላይ
በካምበር የሚባለው ላይ ችግር እንዳለ የሚያሳየን ሲሆን ይህም በአላይመንት መስተካከል የሚችል ነው። ሁለተኛው ደግሞ የጎማው አተላለቅ ከጎማው ውስጥ እንዲሁም ውጭ ሳይበላ የጎማው መሀለኛ ክፍል ብቻ የሚያልቅ ከሆነ የሚያሳየን ጎማው አየር በምንሞላበት ጊዜ ከሚፈለገው በላይ እየሞላ ነው እንደሆነ ነው። የጎማው መካከለኛ ቦታ ላይ ቶሎ ሲበላ ይህንንም ሊያሳየን ይችላል። ስለዚህ ይህ እንዳይፈጠር የመኪናችን ጎማ በትክክለኛ አየር መጠን መሙላት ተገቢ ነው። የመኪናችን ጎማ ትክክለኛ አየር መጠን ስንት እንደሆነ ለማወቅ እጅግ በጣም ዘመናዊ የሆኑ አሁን የመጡ ተሽከርካሪዎች የመኪናውን በር በምንከፍትበት ጊዜ ከጎን ተጽፎ እናገኛቸዋለን። ሶስተኛው ደግሞ የመኪናችን ጎማ በውጭ በኩል በውስጥ በኩልም እኩል አልቆ ነገር ግን መሀል ላይ ያለው ገና ከሆነ የሚያሳየን ነገር አለ። ይህም የጎማው የአየር መጠን በጣም ከመጠን በታች አንሶ እንደሆነ ነው። ስለዚህ ከላይ እንዳየነው ትክክለኛው የአየር መጠን መጠቀም እንዳለብን ያሳየናል። እነዚህ በአላይመንትና በጎማ አየር መጠን በማስተካከል የሚመለሱ ሲሆኑ ነገር ግን አንዳንድ ጊዜ የመኪናው አረግራጊ ክፍል የሆኑት ላይ ጉዳት በሚያጋጥምበት ጊዜ የመኪናችን ጎማ በአንድ በኩል የተጣመመ ይሆናል። ይህም ያለ ጊዜ ለጎማ ወጪ እንድንዳረግ ያስገድደናል። ከዚህ በተጨማሪ ጎማው በምንቀየርበት ጊዜ በተቻለ መጠን አራቱንም ጎማ እኩል ብንቀየር ይመረጣል። ሌላኛው ደግሞ መኪናችን ሰርቪስ በምናደርግበት ጊዜ አራቱንም ጎማ ቦታ ብናቀያየራቸው ተመራጭ ነው። በተለይ ፎንሹል ድራይቭ የሆኑ ተሽከርካሪዎች ላይ የመኪናችን የፊተኛው ጎማ የሚነዳው የፊተኛው ጎማዎች በመሆኑ ለመዞርም ያንን ጎማ ስለሚጠቀም ወደ ፊተኛው ጎማ የተሻለ ጤንነት ያለው ጎማ መጠቀም ይኖርብናል። ይህ ለመኪናው ጤና ብቻ ሳይሆን ለመኪናችን ደህንነትም የሚጠብቅልን ስለሆነ ስለዚህ እነዚህ እና ሌሎችንም ጥንቃቄ ማድረግ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።